የሚገርም ነው። ዝም ብዬ እስካሁን ድረስ ስለፈልፍ ማለት ነው። እና ይኸው እንደዚህ አድርገናል። ከዛ መጨረሻ ላይ መጀመሪያም ዳቦ ላይ ካቸብ አድርገናል። ያኔ ትንሽ ያዝ እንዲያደርግልን ማለት ነው። ከዛ በመቀጠል እንደዚህ አድርገን ሳንድሾቹን ትንሽዬ ካቸብ እንደዚህ ከላይ እናደርጋለን ማለት ነው። ለመብላት እንዲመች፣ ለመያዝ ለአያያዝ እንዲመች አድርጋችሁ አድርጉት። እንደዚህ በቃ ምንም የሚከብድ ነገር የለውም። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ነገር ነው። እኔም ራሱ በ10 ደቂቃ ውስጥ የተሰራ ነገር ነው። እሺ ምንም ከባድ ነገር አይደለም ለማለት ፈልጌ ነው። ክቡ ዳቦ ቢሆን ቆንጆ ነበረ። ይሄ ግን እንትን ስለሆነ ብዙም እንትን አላለልኝም። ኧረ ቀና በል እንደዚህ ሁሉም ላይ በቃ ካቸብ እንደዚህ ጣል ጣል አድርጉና ሞክሯት በየቤታችሁ ሁላችሁም ማለት ነው። እኔ ግን በጣም አሪፍ ነው፣ ደስ ብሎኛል። ሁላችሁም ሰርታችሁ ብትሞክሩት አሪፍ ነው ባይ ነኝ። እሺ ሁሉንም ማለት ነው። ሁሉም ላይ መጨረሻ ላይ እንደዚህ ሆኖ ወጥቷል ማለት ነው። ሁላችሁ የሚያምር አያችሁት? ማርያም በጣም ቆንጆ ሆኖ ወጣልን ማለት ነው። እንደዚህ መጨረሻ ላይ እንደዚህ ሆነ ማለት ከፈለጋችሁ በእንደዚህ ማንሳት ትችላላችሁ። ከዛ እንብላ እናያለን እንግዲህ አይት ይብላችሁ። ይሄ ደግሞ በኮብስ ሰርች ነው ጠቅልዬው ማለት ነው። ከዛ ምርጥ ማርያምን ሞክሩ ስሩ። ማሮችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ነው ዛሬ ይዤላችሁ የመጣሁት ምግብ ምን እንደምሰራ ልንገራችሁ። እርጥብ የሚባለውን ነገር ልሰራ እየተዘጋጀው ነው ማለት ነው። እስኪ ልሞክረው። ሁሉም ሰው እርጥብ 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 ይላል። እኔ እርጥብ የሚባለውን አይቼውም አላውቅም ሰምቼም አላውቅም። እና ዛሬ እስኪ እኔ ለምን አልሞክረውም እንደዚህ የሚያወሩለትን በራሴ ስታይል ብዬ ጀመርኩ ማለት ነው። እና ይሄ ካሮት ነው። ይሄ ድንች ስስት አድርጌ ከትፌዋለሁ እንደዚህ ማለት ነው። ላደርግላችሁ እንደዚህ ሳሳ አድርጌ ይሄንን ጅዘሩንም እንደዚህ ሳሳ አድርጌ ከትፌዋለሁ። እዚህ ጋር ነጭ ሽንኩርት ሼሪሚሪ እንደሚባለው ቃሪያ አለኝ፣ ነጭ ሽንኩርት አለኝ፣ ፍልፍል ሮሜ የሚባል አለኝ። እዚህ ጋር ቲማቲም አለ። አሁን ይሄንን ምንድነው የምናደርገው? ሁሉንም ስቴፕ ባይ ስቴፕ እናደርጋለን ማለት ነው። መጀመሪያ ምንድነው የምንሰራው? ይሄንን ሁለቱን አንድ ላይ እንደዚህ ሚክስ እናደርገውና የፈላ ውሃ ውስጥ 3 ደቂቃ ወይ 4 ደቂቃ 3 ደቂቃ ይበቃዋል። እዛ እናቆየዋለን ማለት ነው። ከዛ ይሄንን እዚህ የፈላ ውሃ ውስጥ ስንጨምረው ምን ይታያል? እስኪ መሬት እንዳትደፋ። ከዛ እንደዚህ አድርጌ ጨምር አድርገውና ማሻአላ በሉኝ። አያችሁ እንደዚህ አድርጌ ከዛ እዚህ ጋር ትንሽዬ ጨው ጨምርና ለ3 ደቂቃ ያህል እንትን እንዲልልኝ ማለት ነው። ትንሽዬ ጨው ትጨምሩበታላችሁ። ከዛ እንደዚህ ታረጉትና ታደባልቁታላችሁ። ለ3 ደቂቃ ፈቅፈቅ ሲል እንትን እንለዋለን ማለት ነው። እናወጣውና ያለን ማለት ነው። ያው ቀጫጫ ነው፣ በጣም ስስ አድርጌ ነው ያከፋፍኩት። እስኪ እንተክተክና እናያለን ማለት ነው። እና ይሄ ሞቃውን ያው እዚህ ጋር ውሃውን እንደዚህ ጠለል አድርጌ ትንሽ አደርጋለሁ። ቪዲዮ ይሰራ ነው ባክሽ፣ ቪዲዮ ይሰራ ነው። እንግዲህ ሲበላ ነው የሚታየው። እንደዚህ አድርገን እናቆየዋለን ትንሽ ውሃው ከዚህ እስከሚጠነፍፍ። ወይ ምን ያቃጥል አያችሁ። ከዛን ዘይታችንን ሞቅ ሞቅ አድርገን እንሰራለን ማለት ነው። ይሄም እዚህ ጋር እንደዚህ ቀመጥ
እና አሁን ያው ሽንኩርታችን እዚህ የፈላ ዘይት ላይ እናደርግና እንደዚህ ችስ አድርገናት እንጨምራለን ማለት ነው። ያኔ የሽንኩርት መጠን ምናምን እንደፈለጋችሁ ነው። ያኔ ራሳችሁ እንደፈለጋችሁ ነው የምትሰሩት። ግዴታ መጠን ምናምን አይወጣለትም። ያኔ እኔ በራሴ ነው ያኔ እንደሌላው ሶስ ምናምን ነገር ጣጣ አላበዛም። ያኔ ካለውበት አንፃር ማለት ነው። እና ይሄን ጨምሬ ለስራና ከዛ መጨረሻውን እናያለን። ብዙ የሚቆይ ነገር አይደለም፣ ትንሽዬ ነው። ሁሉንም አንድ ላይ ገባ ገባ አድርገን አንድ ላይ እንሰራዋለን ማለት ነው። ሰዎች ሲሰሩ ካቻብ ምናምን ሶስ ይጨምራሉ። እኔ ካቻብ ምናምን ስለማልፈልግ ዝም ብዬ ነው ይሄንን መስራት የምፈልገው ማለት ነው። በራሴ ሶስ ምናምን ሳልጨምር የታሸጉ ነገሮች ሳልጨምር ዝም ብሎ ፍሬሽ ነው መስራት የምፈልገው። ይሄን ጨማምሬ አንድ ላይ ማድረግ ነው የምፈልገው። ትንሽ የቡኒ እስከምትሆን ድረስ እጠብቃለሁ። ከዛ እንትን እንጨምርበታለሁ። ሽንኩርት ምናምን አደራርጌ አሳያቸዋለሁ ማለት ነው። በጣም አሪፍ ምግብ ነው ብዬ አስባለሁ። በቃ እኔ ገና ሳልበላው አጎመዠኝ ማለት ነው። እግዚአብሔርን በጣም አሪፍ ነው። እርጥብ ይላሉ ሁሉ አዲስ አበባ ላይ ራሱ የሚሰሩት እርጥብ ይላሉ። እና እኔ ደግሞ ለምን አልሞክረውም እስቲ እዚህ ምንድን ነው ችግሩ ብዬ ሳየው ምንም ከብድ ነገር የለውም። በጣም ቀላል ነገር ናት ብዬ እስቲ ለምን አልሰራም ብዬ አሁን ጀመርኩ ማለት ነው። እና ሽንኩርት እንደዚህ አድርገን ያኔ በቃ ብዙ እንትን አይልም። አየት አድርጉት እንደዚህ ሁሉንም ነገር አንድ ላይ ሲጣፍጥ ይባላል እንግዲህ። ወይ በዳቦ እንበለዋለን ወይንም በከበዝ ጠቅልለን ቆረጥ በሁሉም አይነት ነገር መስራት እንችላለን ማለት ነው። ገባችሁ? ወይ ግን ስልክ ይዞ ቪዲዮ መቅረጽ በጣም ከባድ ነው። ሽንኩርታችን ትንሽ የቡኒ እስከሚሆን እንጠብቅና በጣም ይሰጣል። ትንሽ ሽንኩርቱ ሲበስል ቆንጆ ነው። ምርጥ እርጥብ ማለት ነው። ቁርስ ምሳ ምናምን ነገር ላጥላጣለ ቀለል አድርገሽ ትበያለሽ ማለት ነው። ማሮችዬ ውዶችዬ አንዳንዴ እየሰራን መብላት ነው። መዳም ቤት ብንሆንም ብዙ የሚያስቸግር ነገር ያለ ነገር ስለሌለ መስራት እንችላለን። ሁሉንም ነገር አለ ያለ ነው ቤት ውስጥ ማለት ነው። ባለው ነገር ቤት ውስጥ ባለው ቤት ባፈራው ነገር አንድ ነገር የለምና አከሌ አንድ ነገር ጨምሯል እኔም ያን ነገር ካልጨመርኩ መስራት አልችልም ምናምን ማለት አንችልም። ስለዚህ ሁላችንም በራሳችን መሞከር እንችላለን ማለት ነው። ብዙ የሚከብድ ነገር የለውም። እና ነጭ ሽንኩርቷን እንጨምራታለን ማለት ነው። ገባችሁ? እንደዚህ ነጭ ሽንኩርት ትንሽ ያው በእጄ ላረገው ነው አይመቸው ቪዲዮ ለመስራት እጄን ስለታጠብኩ ችግር የለም። እንደዚህ አድርጌ ትንሽ ጨመር አደረኩባት ማለት ነው። ነጭ ሽንኩርት ነው ይሄ። ነጭ ሽንኩርት ጨመርን። ከዛ ቲማቲሙን እንጨምረዋለን። በቁመት ነው ከተፍ ያደረግነው። እዛ እንደዚህ እናደርጋለን። ወይኔ ሳስጣላ እስካሁን ቪዲዮን አቁሜ ነበረ። የጨመርኩት ፋብሪካ ምናምን ጨማምሬያለሁ። ቅመማ ቅመሙ ከዛ ግማሽ ማንኪያ የሾርባ ሳልሳ ጨመርኩበት። ሳላሳያችሁ ቪዲዮን ሳልከፍት
እንግዲህ ገብቷል። ድምፅ አልገባዩን አላውቅም። ከዛ ይኸው ቅድም የቀቀልነውን ድንችና ካሮቱን አንድ ላይ ጨምር ነው ማለት ነው። ሁሉም አንድ ላይ ደብለቅ አድርገን ብዙ ሳንቆይበት እናወጣዋለን ማለት ነው። እንዴት እንደሚያምር ማለት ለመጀመሪያ ጊዜ ነው የሰራው። ሰርቼ አላውቅም እንዳየሁት ማለት ነው። ያኔ ከሞን ኪዝበራና ፍልፍል አስወድ ፋብሪካ ጨምሬበታለሁ። ስጨምርበት ቪዲዮን አልከፈትኩትም ነበረ ረስቼ ማለት ነው። ስለዚህ እሱን ጨምሬበታለሁ። እንግዲህ ያው እንደዚህ አድርገን መብላት እንችላለን ማለት ነው። አሁን ምንድነው የምጨምረው የቀረን ነገር እዚህ ጋር ፍልፍል ሮሜ ነው ቀድሜ ያዘጋጀሁት። እሱ እንደዚህ ጨምራለሁ። ይሄ ግዴታ አይደለም፣ ካለት መጨመር ነው፣ ከሌለ ደግሞ የለም። ምንም ያስፈራ የሚል ነገር የለም። ከዛ ቀጥለን ደግሞ ምንድነው የምናደርገው ያኔ የጨመርነው ፍልፍል ማለት ነው። ቅድሜ የከታተፍነው ያኔ ጣዕም ይሰጣል። ይሄ በጣም ቆንጆ ነው ማለት ነው። ከዚህ እንደዚህ አድርገን ትንሽ ነው ሞቅ ጥርስ ያዝ ማድረግ አለበት። እንደዛ አድርገን እናደርጋለን ማለት ነው። በጣም አሪፍ ምግብ ይሆናል ብዬ ተስፋ አደርጋለሁ። ከዛ እንግዲህ ያው ስንበላ ደግሞ ሰርተን በሁለት አይነት ነገር ነው የምሰራው፣ አሳያችኋለሁ። በምን እንደምጠቀልለው በሰንዱሽ እና በከበዝ አለ፣ እሱ ጠቀልላለሁ ማለት ነው። ይህን ይመስላል። መጨረሻውን አሳያችኋለሁ እና በቃ አሁን ያው እዚህ ጋር ልንዘጋ ነው ማለት ነው። ማርያም እንዴት እንደሚጥም ጌታን መስማ ስታስጣላችሁ እንዴት እንደሚያምር መልኩ ራሱ ማለት ነው። ጋዙን አጠፋን ማለት ነው። ከዛ እዚህ ጋር ማሻአላ ትሴት አባቱ እንደሰለኩ አያችሁ ማርያም እንዴት አባቱ እንደሚያምር ማሻአላ ነው። ማሻአላ በልአፊያ በልዋ። ከዛ በቃ እንግዲህ አሁን አሳያችኋለሁ መጨረሻው እንዴት እንደምጠቀልለው።